ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ ፍትፈታው እንደቀጠለ ነው። ዛሬ እንግዳ ድራማ ላይ ነን። እንግዳ ድራማ እንግዲህ ሄለን እንግዲህ ስራዋን እየሰራች ነው። ሄለን በጣም አስቸጋሪ ሰው ናት። ሄሉ ትባላለች እንግዲህ ባሏን በማያውቀው መልኩ እየተበቀለችው ነው ያለችው። በስተመጨረሻም እንግዲህ በትናንትናው ዕለት የመኩን እህት አግታታለች፣ ቤቱን ቆልፋባታለች። ምክንያቱም ለባሌ የነገርሽው አንቺ ነሽ፣ ምን ነግረሽው ነው በማለት ቆልፋባታለች ማለት ነው ቤቱን። በነገራችን ላይ በጣም ምስኪን ልጅ ነች። እንዲሁም ደግሞ ኑኑን ሁለት ወንዶች ወደዋታል። ሁለቱም አንድ ቤት፣ ሁለቱ ወንዶች አንድ ሴት ልጅ ወደዋል ማለት ነው። በጣም አስቸጋሪ ናት። ኑኑም ደግሞ በሽተኛ እንደሆነች እና የሄለን ሴራ አልገባትም። ገና የቫይረስ ተጠቂ እንደሆነች ነው የምታስበው። በዚህም ደግሞ ኑኑ በታገተችበት አጋጣሚ አዶኒ አባቱን ደግሞ ታውቃላችሁ እንግዲህ የአዶኒ አባት የሞተበት የሚመላለስበት መኪና እና ኑኑን ያገታት መኪና አንድ አይነት እንደሆነ የሆነ ኬዝ አለ፣ የሆነ ነገር አለ ከዚህ ቤት ብሎታል ማለት ነው ለሄለን ለወንዱ ልጇ ማለት ነው። በነገራችን ላይ የሄለን ልጅ አይደለም የባሏ ነው፣ ያው እናትያ ናት እሷ ማለት ነው። እና እንግዲህ ሞቅ ሞቅ እያለ ነው ድራማው፣ እየቀጠለ ነው። እናንተ ምን ላይ ናችሁ ደግሞ ማለት ነው? ግርም የሚለኝ ነገርስ አንድ ነገር አለ። እመኑኝ መሲ ማለት ነው መሲ ቴዲን እንደማትቀርበው እና ቴዲን እንደማትፈልገው እርግጠኛ ለምን ይባል ማለት ነው። ሄለን ጋር አብሮ እንደሚሰራ እና የሄለን ተላላኪ መሆኑን ስላላወቀች በጣም በነገራችን ላይ እሱ ይወዳታል፣ ግን የሄለንን ስራ ስለምታውቅ የምትቀርበው አይመስለኝም። መሲ እንግዲህ ተቀጣጥረዋል። ልትወጣ ስትል ያው በሩ ተቆልፎባታል። ቀጣው ምን እንደሚሆን አይታወቅም። እና ምንድን ነው በዚሁ አጋጣሚ የነ መሲ እናት ምስኪን ናቸው። በጣም ምስኪን ናቸው። ልጆቻቸውን ይዘው እንግዲህ ከገጠር ጀምረው እዚህ ድረስ መጥተው ከሄለን ጋር ያላቸውን ነገር ግን ሄለን በእያንዳንዱ ነገር እንትን ብላባታለች። ሁለተኛ መሲ አሁን ደፍራ ከዛ ወታ ትቀጥላለች የሚለው አሳሳቢ ላይ ነው። ምክንያቱም ሄለን በቃ ሁሉንም ኮንትሮል አድርጋለች፣ ሁሉንም ተቆጣጣለች። የዚች ሴትዮ መጨረሻ ማየት ነው እኔ የናፈቀኝ ማለት ነው። በእውነት ነው የምላችሁ፣ በጣም ነው የናፈቀኝ። አይ እንደገና ደግሞ አጎት ተብዬው በሌላ ድራማ እንግዲህ ታውቁታላችሁ፣ ያፌድ ማለት ነው። እንግዲህ እዚህ ድራማ ላይ ደግሞ እስኪ እንግዲህ ምን ሆኖ እንደሚቀጥል ገና ከተቀላቀላችሁ ሁለተኛ ዙር መሰለኝ የሰራው ገና ነው እንግዲህ እናያለን። ያፌድ እንግዲህ ከሄለን ጋር ከዚህ በፊት እንደሚተዋወቁ የያፌድ እህት እንደሞተች እና ሄለን የያፌድን እህት ባል እንዳገባች ባለፈው ክፍል ላይ አይተነዋል። ሁለተኛ ደግሞ በጣም 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 የገረመኝ ነገር ምን እንደው ታውቃላችሁ? አይኗን በጨው ጥብ አድርጋ ከሱ ጋር ያላት ከቴዲ ጋር ያላት ሪሌሽን በቃ እንዳይታወቅባት ወይም ደግሞ ቴዲ ደግሞ እንደሚወዳትና ፍቅራቸው እንደማይቀጥል የራሱን ህይወት እንደሚመራ ነግሯታል። እሷ ግን አሁንም ቅድም እየተመላለሰች ስለሱ ህይወት እያወራች ነው እና ይመስለኛል ሄለን ቴዲ ያስወግዷታል።
ቴዲ አሁን የሚፈልገውና ማግባት ወይም የሚወዳት ልጅ ማን ሆናለች? መሲና ደግሞ ሄለን ታውቃላችሁ ምን ያህል እንደማይግባቡ ማለት ነው። በጣም የማይግባቡ ሰዎች ናቸው። እንግዲህ በሚቀጥለው ክፍል ላይ እርግጠኛ ነኝ ምን እንደሚጠብቅ እንግዲህ እናየዋለን ማለት ነው። በነገራችን ላይ ሄለን በጣም አስቸጋሪ ዜጋ ናት። አሸናፊና በዚህ ድራማ ላይ በጣም ትልቁ ሚና የሚጫወቱት ቴዲና መሲ ይሆናሉ ብዬ አስባለሁ ማለት ነው። ምክንያቱም መሲ ከተረዳችው ቴዲ አሁን ለመሲ ነው እንጂ የሚያደላ ለሄለን አይደለም። ሄለን ደግሞ መጨረሻዋ ኪሳራ ነው የሚሆነው። እንዲሁም ደግሞ ኑኑ እንግዲህ ለማንኛቸው ትሆናለች። ኑኑ ማንኛቸውን ትወዳለች ወይም ደግሞ ማንኛቸውን እንደምታፈቅር አወዛጋቢ ላይ ናት። በጣም እያሰበች እየተጨነቀች ነው። በነገራችን ላይ አስቸጋሪ ቦታ ላይ ናት። ምክንያቱም እሷ አሁን የምታውቀው የቫይረስ ተጠቂ እንደሆነች ነው። ቫይረሱ ግን የለባትም። ሄለን አውቃ ነው እንግዲህ የአዶኒን አባት ንብረት ለመውረስ ስላሰበች ነው። አዶኒ እንዲያገባ አትፈልግም። እንዲሁም ደግሞ ልጁ ማለት የእሷ የባሏ ልጅ ማለት ነው። እሷ እናትዬ ሆና ማለት ነው። እና አንድ ሴቷ ልጅ ደግሞ እንግዲህ ትምህርቷን እየሾረፈች ነው ያለችው። እንግዲህ መኩ እያንከለከለ አንጥቶ ጉድሽን እነግርብሻለሁኝ መንዘላዘል ከእንደዚህ አይነት ቤተሰብ ወጥተሽ እያለ በቃ ብሩን እየዘረፈች እሷ ለወጠጤና ለዱርዬ ነው የምትወስደው። ትምህርቷንም አትማርም። እንግዲህ መኩ ከሽፏታል በዚህ ክፍል ላይ። የሚቀጥለው ላይ ልትወገድም ትችላለች። የሚመጣው እርምጃ ከባድ ነው። ሁለተኛ ደግሞ የመሲ ጓደኛ ደግሞ መኩን በጣም ወደዋለች። በቃ መንገድ ሸኛት ተብሎ ሄለን እንደጠራቻት ሸኛት እንዳለቻት መንገዱ ባላለቀልኝ በቃ እያለች በቃ በጣም ወደዋለች። መኩ ደግሞ እንደዛ አይነት ሰው አይደለም። እልም ያለ የገጠር ሰው ነው። የገጠር ሰው ታውቃላችሁ። ብለዛውም ደግሞ ከጎጃም የመጡ የጎጃም ገበሬ ሆኖ ነው የሚሰራው እዛ ላይ ከስራ ውጭ ሌላ ሀረካት አይፈልግም። በጣም ኮስታራ ነው። እሷ ደግሞ በጣም ወደዋለች፣ ታግባባዋለች። ኢቭን የእህቱ ሚስጥር ራሱ አሳልፋ ለመኩ የነገረችበት ምክንያት እሱ ጋር ለመግባባትና ከእሱ ጋር ለማውራት ፈልጋ ነው። ግን አልተሳካላትም። መሲንም ጋር ከርታ መሲንም ሚስጥር አውጥታ ወንድሟንም መግባባት አልቻለችም። እንግዲህ ያው ወንድሟ እንግዲህ ምን እንደሚያደርግ ይታወቃል ማለት ነው። በጣም ኮስታራ እና ወንዳ ወንድ ጀነን ያለ ነው መኩ። በነገራችን ላይ ጎበዝ ነው። ቴዲስ ምን ያደርጋል? ቴዲ ምን ያደርግ ይመስላችኋል? እና ጋይዞች የሚቀጥለው ላይ ክፍል ሳስበው በነገራችን ላይ ቶሎ አይለቀቅም ይህ ድራማ። በዚህ በሳምንት አንዴ እየሆነ ነው። በዚሁ አጋጣሚ ቶሎ ይለቀቅ ብላችሁ ኮሜንት ላይ ጻፉ ማለት ነው። በጣም አሪፍ ድራማ ነው። ብዙ ነገሮችን ያስተምራል። እንግዲህ ቀጣዩን ደግሞ ይዘን እንመጣለን። ባይ ባይ።